ኢትዮጵያ በ2100 በዓለም ሰባተኛዋ ኢኮኖሚ ትሆናለች። A few moments later በ2050 ኢትዮጵያ በዓለም ውስጥ ስመጥር ከሆኑ ሀገራት በዚህ ደረጃ ትመደባለች የሚል እቅድ አውጥተናል። ሁለት ሀያላን ሀገራት ይኖራሉ፣ ከሁለቱ አንዷ ኢትዮጵያ ትሆናለች የሚል እቅድም ተወጥቷል። ጤና ይስጥልኝ ውድ ሀገር ወዳድ ኢትዮጵያውያን፣ ከዘር ፖለቲካ ነጻ የሆነች ኢትዮጵያን የምትናፍቁ የዚህን ሰውዬ የት ፕላኔት ላይ ነው ግን የሚኖረው? የሰውዬ ያውቀዋል ለመሆኑ? ለነገሩ እንደዚህ እንዲቀብጥ እኮ ያደረገው ህዝቡ ራሱ ነው። ዝም አለ፣ ፈሪ ሆነ። ፋኖ ራሱ አቀበጠው። ፋኖ የአማራ ፋኖ የሚባሉት የአማራ ፋኖ የሚባለው ወደ ኢትዮጵያዊነት ፋኖ ቢቀየር ኢትዮጵያ ውስጥ በአጭር ጊዜ ውስጥ ለውጥ ይመጣል። እውነቴን ነው የምላችሁ። የፋኖ አመራር ሰዎች ናቸው ያቀበጡት። ለምን አማራነትን አከረሩለት? ደስ ነው የሚለው ይሄ። ኦሮሞም አማራነቱን አከረረ። ኢትዮጵያዊነት ከሌለ በስተቀር የኢትዮጵያ ሕዝብ ሰላማዊ ኑሮ ሊኖር አይችልም። የክልል የሚባለው ይሄ የኤትኒክ ፌዴራሊዝም ህገ መንግስት ይሉታል፣ ህገ አራዊት፣ ይሄ ካልተገረሰሰ ዋጋ የለንም ኢትዮጵያውያን። እኛም ከስደቱ ዓለም ወደ ሀገራችን ልንመለስ አንችልም። በዚህ አይነት ሁኔታ ሀገር ኦልሞስት ቁልቁል ወድቃለች። የሚገርማችሁ ነገር በውጭ ሀገር በአንዳንድ ቦታ ላይ የሚወያዩ ሰዎች አሉ። በዚህ ይሄ አሁን የዚህ ሰውዬ ቅብጠት እመጣበታለሁ። እሱን ያቀበጠው ኬርለስ የሆነ ትውልድ ተፈጥሯል። ችግር ያወራል እንጂ ችግሩን ለመቅረፍ እውነቴን ነው የምላችሁ እኮ ሰው ታግሎ እኮ ቢሰዋ ስም ይኖረዋል። በጫት በሱስ በምናምን የሚሞት ወጣት ነው የሚበዛው። በሽርሙጥና በጣም እኮ ባስቀያሚ ሁኔታ ብዙ ቪዲዮ እየተለቀቀ ያለው። ህይወት አንድ ናት፣ ግን ከማይረባ ሞት የአንበሳ ሞት ይሻላል እኮ። ሰው ታግሎ ለትውልድ እኮ ራሱን ማዳን ይቻላል። ይህን ሰው ያቀበጡት አሁን ፋኖች በአማራነት አክርረዋል። በአማራነት የትም አደርስም። ጥሩ ትግል ጀምሮ ነበር፣ እንደግፋቸው ነበር። እሱ አሁን የ33 ዓመት መሪ እቅድ በ2050 ብሏቸዋል። ሰምታችኋል። የ33 ዓመት that means he want to be an emperor forever. ህዝብ ኢትዮጵያ በቃ አቀበጠው የመጨረሻ ጎበዝ። በየቦታውን ጠርቷቸው ሲያነጋግራቸው እኮ ደፍሮ የሚያስቆጠቆጠው እኮ አንድ ሰው ጠፋ። የለም እኮ ዋው ብለው ይወጣሉ፣ አጨብጭበውለት ይወጣሉ። ወይኔ ሀገሬ! እንዲህ አሁን ይህንን ቆሻሻ ጋርቤጅ ውስጥ መጣል አቃታቸው። ትልቁ ችግር ብዙ ሰው ያልገባው አንድ ነገር አለ። ኢሳያስ አፈወርቂ የዛሬ 25-26 ዓመት አካባቢ ኢንተርቪው ሲያደርጉት በራሱ ኢትዮጵያ ውስጥ ነጻ ፕሬስ አለ ሲሉት፣ ስለዚህ እኔ ኢትዮጵያ አታስጨንቀኝም፣ የ100 ዓመት የቤት ስራ ሰጥተናቸዋል ነው ያለው። ብዙዎች የማታውቁት ይሄ ወያኔ በኢትዮጵያ ሕዝብ ላይ ያወጀው ኤትኒክ ፌዴራሊዝም ፕላነሩ ወይም እቅዱን ያወጣው ሻዕቢያ ነው። የቡርቃ ዝምታን አንብባችሁ ልትረዱ ትችላላችሁ፣ ጥሩ ጭንቅላት ካላችሁ፣ በተለይ የኦሮሞ ተወላጆች። ኤትኒክ ፌዴራሊዝም ከነመለስ ዜናዊን ያማከራቸው ሻዕቢያ ነው። ምን ያህል ስማርት ጭንቅላትና መርዝ ጭንቅላት እንዳላቸው መረዳት ትችላላችሁ። የቡርቃ ዝምታ አንዱ ምስክር ነው። በኢትዮጵያ ውስጥ ጎጠኝነት እንዲከር የተሰራ ህግ አራዊት። ይሄን ሰውየውን እዛ ስልጣን ላይ ያቆየው እሱ ነው። መለስ ዜናዊን 27 ዓመት ያቆየው እሱ ነው። ለምን? ዲቫይድ ኤንድ ሩል በደንብ ሰርቷል። ከፋፍለ ግዛ በደንብ ሰርቷል። ማን ነው ከፋፍለ ግዛ? ክልል ነው። ክልል በየትም ሀገር እኮ የሌለ ነው ክልል የሚባል ነገር።
ክፍለ ሀገርን ካያችሁ በተለይ ለዘመኑ ትውልድ ስለ ክፍለ ሀገር ምንም ኮንሴፕት ያላችሁ። ክፍለ ሀገር ማለት በእያንዳንዱ ክፍለ ሀገር ሁሉም ብሔረሰብ አለ። ለአስተዳደር ነው ክፍለ ሀገር የተወሰነው። ኤርትራን ይጨምራል እንግዲህ በዛን ዘመን አሁን ከመገንጠለው በፊት ኤርትራ ውስጥ አማራ አለ፣ ኦሮሞ አለ፣ ሁሉም ብሔረሰብ አለ። ከየትም ቦታ ተሰባስቦ ይኖራል። ትግራይ ውስጥ እንደዛ፣ ወሎ ውስጥ እንደዛ ኤርትራ አለ፣ ትግራይ አለ፣ ኦሮሞ አለ፣ ሁሉም አለ። በእያንዳንዱ ክፍለ ሀገር ሁሉም ብሔረሰብ አለ። የኤርትራ ተወላጆች ካያችሁ አሶሳ፣ ሞያሌ፣ ገምጎፋ ኤቭሪዌር የራሳቸው የሆነ ቢዝነስ ነበራቸው። በሰላማዊ ይኖሩ ነበር። ይቆጫሉ እኮ እዚህ ትላልቅ ሽማግሌዎች እናያቸዋለን፣ እንሰማቸዋለን። እዚህ በስደቱ ዓለም ያንን አንድነት የሚናፍቁ ማለት ነው። አሁን ትውልድ አያውቀውም። ይሄን ሰውዬ ያቀበጠው ይሄ ዲቫይድ ኤንድ ሩል ኤትኒክ ፌዴራሊዝም። ምክንያቱም አንድ እንዳይሆን በቃ እንዲያከር ተደርጎ ተፈጥሯል። ሰምታችኋል? አህዳዊ የሚባለውን ቃል እንዴት እንደሚያንገሸግሻቸው። ለምን? የተማሩት በኔጌቲቭ ነው። አህዳዊ አንድነት ፍቅር ነው። አህዳዊ ማለት አንድነት ነው። ቃሉ ግዕዝ ነው። አሃዱ ከሚለው ቃል የተወሰደ ነው። አሃዱ ማለት አንድ ቁጥር ናት። አህዳዊ ደግሞ ቅጽል ነው። አንድነት ማለት ነው። ክፍለ ሀገር ግን አንዳንዶች ምን ተምረዋል? በአህዳዊ ውስጥ አንድ ሃይማኖት የሚሉት ነገር አላቸው። ማንም የኢትዮጵያ ንጉሠ ነገሥታት አንድ ሃይማኖት ብለው ያወጁት አንድም አዋጅ የለም። ሃይማኖት የግል ሀገር የጋራ ነው በሚል ነው ኢትዮጵያ የምትታወቀው። መልቲ ኔሽን እና መልቲ ሪሊጂየስ ፒፕል ነው እስከምናውቀው ድረስ። ከፋፍለህ ግዛ ምን ይጠቅማቸዋል? አሁን ይህ ሰውዬ 2050 2001 ምናምን እያለ ተመልከቱ። የ33 ዓመት ቅኝ ይሁን ምን ይሁን የማይታወቅ ደግሞ እኮ ድፍረቱ እቅድ አውጥተናል እኮ ያልኩ። ስለዚህ ይሄን ሰውዬ መንግሎ የሚያወጣው ምናልባትም ከመከላከያ ሰራዊት ውስጥ እኛ የምንናገረውን የሚሰማ ቡድን ካለ ተደራጅቶ ፈንቅሎ መጣል ይችል ይሆናል። ባለበት ወደ ጋርቤጅ መጣል አለባችሁ። አብይ አህመድን ወደ ጋርቤጅ፣ ወደ ቆሻሻ መጣያ፣ ቆሻሻ ገንዳ ውስጥ። እንዲህ አይነት ዲክቴተር በዓለም ታሪክ የታየው አንዴ ነው። እሱም የኡጋንዳው ኢዲ አሚን ዳዳ አንድ አይነት። ያኛው ለየት የሚያደርገው ምንድን ነው? በራሱ ፊዚካል ሁሉ ታፍ ነኝ በቦክስም ገንጥዬ ጥለዋለሁ ምናምን ነገር ሁሉ የሚል ቪዲዮዎች አሉ። ማየት ከፈለጋችሁ ዩቱብ ላይ አለ። ይሄኛው የዚህ ቦዲጋርድስ ደግሞ የዚህ በቃ ማሲቭ የሆነ ጡንቻ አለኝ የሚለው ማን እነ ብርሃኑ ጁላ የሚያዘው አውሬ ጦር አለ። አውሬ ገዳይ እንዳለ እሱ ብቻ የሚያዘው ማለት ነው። ስለዚህ መከላከያ ሰራዊት ውስጥ አለን የምትሉ ሀገርን ወዳለው የምትሉ ይህንን ሰውዬ ጋማ አድርገህ ወደ ጋርቤጅ ወደ ቆሻሻ ገንዳ ጣሉና ለኢትዮጵያ ጥሪ አድርጉ። የሽግግር መንግስት ፋኖን ተስፋ አድርጌ ነበር። ፋኖ የሚለው ቃል ራሱ የኢትዮጵያን አርበኝነት መንፈስ እንጂ የአንድ ጎሳ የአማራ አይደለም። እኛ የቀድሞ ጦር ኃይሎች ነን። ፋኖ ሁላችንም ከመላው የኢትዮጵያ ብሔረሰብ የተውጣጣ የጦር ኃይልና ጥንታዊ አባት አርበኞችም ከሁሉም ብሔረሰብ የተውጣጡ አርበኞች ነበሩ። ፋኖ እነርሱና እኛ ነን። የአንድ ጎሳ የአንድ ጎጥ ተሰባስበ አማራ ፋኖ ብትል አይገባኝም። ምክንያቱም ትግል ከጀመራችሁ ጀምሮ ለውጥ የላችሁም። ደፈጣ ውጊያ ነው፣ ወሬ ነው። ኢትዮጵያዊነትን ከውስጣችሁ አወጡት። ሻዕቢያ የሰራው የ100 ዓመት የቤት ስራ ብለው ኢሳያስ የሚናገረው አንዱ ይሄ የአማራነት አክራሪነት ነው። ጎበዝ ፖለቲከኞች ለእንትን የተነሱ እያላችሁ እነ ልደቱ አያሌው ይበልጣል ኢንጂነር ምናምን ነገር የሚሉት የምትጠሯቸው ሁሉ አማራነትን አክርረዋል። በቃ ውስጣቸው ኢትዮጵያዊነት የለም።
ያኛውማ ጭራሽ የትግሬዎቹንም አክራሪነት ወይም ዘረኝነት በጣም ይደግፈዋል። ባለው ልደቱ አያሌው የምትሉት የሚረባ አታጋይ የሚረባ የፖለቲካ ሀገር ፍቅር ፖለቲካ አመለካከት ያለው የለም። 2050 አላችሁ እኮ እዚህ ላይ አሁን በጣም ቀበጠ። ምክንያቱም ይሄ የከረረው የዘር ፖለቲካ ኢትዮጵያዊነትን ከዚህ ከዘመኑ ወጣት መንቅብ አውጥቶታል። አልኩ ኢሳያስ አፈወርቂ እኛ ስጋት የለብንም። አታውም አሁን ትግራዮቹን እንደገና በእጁ አስገብቷል። ኢሳያስ አፈወርቂ እንደገና የሻዕቢያ ባህሪ አድርጓቸዋል። ኤርትራ ለማስገንጠል እኛን ምጽዋ ባህር ኃይል መደብ የተዋጉንን ትግሬዎች አስታውሳለሁ። እኛ በመትረየስ የፈጀናቸውን ያችን ግቢ ላለማስያዝ እኛ 3 ቀን ተኩል ተዋግተናል። ጦር ሰራዊቱ በግማሽ ቀን ከአዲስ ሹባ እስከ ምጽዋ ከተማ ድረስ 80 ኪሎ ሜትር እየሮጠ ሲመጣ እኛ ያችን ግቢ የምታክል 3 ቀን ተኩል ተዋግተናል። ከምድር ጦሩ በላይ ጌቶች ነበርን የሻዕቢያ። ይህ ታሪክ እስከ መቼም የማይረሳ ነው። በበኩሌ በጣም የምንኮራበት ነው። ኢሳያስ አለ ነው ኤትኒክ ፌዴራሊዝም ለኢትዮጵያውያን የ100 ዓመት የቤት ስራ ሰጥተናቸዋል አለ። ተመልከቱ፣ አሁን ኦሮሞነት ከሮ ኢትዮጵያዊነት ከውስጡ አውጥተውታል። አማራነት ከሮ ከውስጡ ኢትዮጵያዊነት አውጥተው አማራነት ከሯል። ትግራይ ውስጥ የምትሄደው ደሴም የለችም ኢትዮጵያ። በቃ በደመነስ በቃ እኛ የቀድሞ ሰዎች እንደው የሀገር ፍቅር ስሜት አለን ብቻ ነን እኮ ሰንደቅ ዓላማዋን ይዘን ኢትዮጵያ ኢትዮጵያ እያልን ምንለው። ስለዚህ ይሄ ሰውዬ ብታምኑም ባታምኑ ይሄ በኢትዮጵያዊነት የደራጀ የትግል ካልኖረ በስተቀር ከስልጣን ላይ ማንሳት አይቻልም። አብይ አህመድን ለውጥ ለማምጣት ታስታውሳላችሁ፣ የዛሬ 7 ዓመት የህዝቡን የልብ ትርታ ስለሚያውቅ ምን አደረገ? ኢትዮጵያ ኢትዮጵያ የሚል ነገር በደንብ ፍቅር እንትን ሲነዛ ይሄ ሰው ያትበሉ ብለን እኛ ተሰድበናል። ልክ ሲደላደል ዲቫይድ ኤንድ ሩል እንደገና ተሰራ። አማራው አማራነት እንዲያክር፣ ኦሮሞውን በኦሮሞነት እንዲያክር አደረጉ። ከፋፍለ ገዛ የሚባለው ይሄ ነው። ገባችሁ? የምናገረው የገባችሁ አላችሁ? አይ ዶንት ቲንክ ሶ። ኢትዮጵያዊነት አያቀነቅንልህ በምንም ታምር። ለምን? ወያኔ በሰራው የኤትኒክ ፌዴራሊዝም በክልል እያንዳንዱን ወጣት ከኢትዮጵያዊነት በቀይ ካርድ አውጥተውታል። ስነ ልቡናውን ሰልመውታል። የ33 እንግዲህ እቅድ አውጥተናል እኮ በድፍረት ያሉ ሰምታችሁት አላለም? እቅድ ሲባል እንግዲህ ተመልከቱ። እስከ 2030 እስከ 2050 አሁን ቢዘር እኔ ዙፋኑ ላይ ቀጣይ ነው። ህይወት እንደ ሸክላ መሆኗንም አያውቃትም። እንዲያውቅ ግን እባካችሁ በኢትዮጵያዊነት ተደራጅታችሁ ወደ ቆሻሻ ገንዳ ጣሉልን። ኢትዮጵያውያን ነጻነት እንፈልጋለን። እኛም ከስደቱ ዓለም ወደ ሀገራችን መመለስ እንፈልጋለን። ሀገር ውስጥ ሆነን ታግለናል፣ አልቻልንም። ዲቫይድ ኤንድ ሩል እኛንም አሰድቦናል፣ ተሰድበናል። ስለ ኢትዮጵያዊነት ስንናገር እንሰደብ ነበር። ከሀገር ከወጣም በኋላ ደግሞ ሰንደቅ ዓላማውን ዩኒፎርም የለበሱ የፖሊስ ዩኒፎርም የለበሱ ሰዎች ሲያቃጥሉ ታይተናል። እኛ ሰንደቅ ዓላማዋን ከምንም አይነት ምልክት ነፃ የሆነችውን ስትወጣና ስትወርድ እንባችን እየወረደ ነው ሀገራችን ያገለገል ነው። ይሄንን አሁን ያያችሁት ቪዲዮ ሲጀምራታ በሳቅ ያስቀመጡት በራሳቸው ላይ የሚቀልዱት። እኔ ግን ይሄው እንደሰማችሁት ይሄ የሳቅ ያስቀመጡትን አጥፍቼ ቃሌን ድምፄን አሰምቻችኋለሁ እንጂ የሚያስቅ አይደለም። ይሄ ደም የሚያፈላ ነው። ቪዲዮውን ኤዲት ያደረገው ሰውዬ የእናት የአባት የኢትዮጵያ አምላክ ባለበት ከዚህ ሰውዬ ከዚህ አምባገነን ጋር አብሮ ይድፋችሁ፣ አሜን በል።
ኢትዮጵያ ለዘላለም ትኖርልን፣ ለዘላለም እንድትኖርልን ይህንን ስነ ልቦናውን ወይም ወኔውን በዘረኝነት በጎጠኝነት ያከረረውን እግዚአብሔር አምላክ ልቡና ይስጠው። ልቡና ሰጥቶት ኢትዮጵያዊነት እንዲያብብ እግዚአብሔር አምላክ ኢትዮጵያ እጆቿን ወደ ፈጣሪዋ ትዘረጋለች እንዳለው ይህ የዘመኑ ወጣት ስነ ልቡናውን እግዚአብሔር አምላክ ወደ ኢትዮጵያዊነት ይመልስልን። አሜን።